በፈውስ አገልግሎቶቼ ብዙ ጊዜያት እግዚአብሔር ኃይለኛውን ሲያሳየኝ በትክክል እሱ ላይ አነጣጥሬ አንተ የበሽታ መንፈስ፣ አንተ የሞት መንፈስ እያልኩ በቀጥታ አዘዋለሁ። ኃይለኛውን በቀጥታ በኢየሱስ ስም ሰዎችን ልቀቅ ብዬ ሳዘው የሚገለጠው ኃይል ከፍተኛ ነው። የሚለቀቀው ኃይል በአዳራሹ ውስጥ ዥው ብሎ ሲያልፍ በደንብ ይሰማል። ሲለቀቁና ሲፈወሱ በጣም ተገርመው በደስታ የሚጮሁና የሚፈነድቁ ብዙ ሰዎች አጋጥመውኛል። በዚህ መንገድ ስለ ቅባቱ በጣም በርካታ እውነቶች ተምሬያለሁ። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። የኋለኛው ሰው መርህ። በ1980 ዓመተ ምህረት መማሬን ቀጥያለሁ። በተለይ በአፍሪካ እጅግ በጣም ከፍተኛ አገልግሎት ከነበራቸው የፈውስ ወንጌላዊ ሬንሃርድ ቦንኬና ከሌሎች ጌታን በኃይል በመግለጥ ከሚያገለግሉ አገልጋዮች ጋር ነበርኩ። ከነዚህ ሰዎች ብዙ ተምሬያለሁ። አሁንም ድረስ እየተማርኩ እገኛለሁ። ለምሳሌ አንድ ጊዜ በአገልግሎታቸው ላይ ወንጌላዊ ቦንኬ በከፍተኛ ድምፅ አንተ የዓይነ ስውርነት መንፈስ በኢየሱስ ስም እንድትወጣ አዛሃለሁ ብለው ሲናገሩ ሰማኋቸው። ይሄ ደግሞ ምንድነው ብዬ አሰብኩ። የዓይነ ስውርነት መንፈስ የሚባል መኖሩን ሁሉ አላውቅም ነበር። በእኔ አገልግሎት ውስጥ እስከዛ ጊዜ ድረስ አንድ ዓይነ ስውር እንኳን ተፈውሶ አያውቅም። በእሳቸው አገልግሎት ግን እዚህም እዚያም እንዲህ አይነቱን ፈውስ ማየት የተለመደ ነው። ወይ ጉድ! ይሄ ነገር ግን እውነት ነው ብዬ ራሴን ጠየቁ። በዚህም መሰረት በእኔ አገልግሎት ላይ በተመሳሳይ ሁኔታ መገሰጽ ሲጀምር ከጠበቅኩት በላይ በርካታ ዓይነ ስውራን መፈወስ ጀመሩ። ይህን ጉዳይ በደንብ ለመረዳት ቃሉን ማጥናት ስጀምር ያስተዋልኩት ቁም ነገር ጌታ ሁል ጊዜ መምታት የሚፈልገው ኃይለኛውን እንደሆነ ነው። ለትንንሽ አጋንንቶች ትኩረት ከመስጠት ይልቅ ዋናው ጥቃቱ አጋንንቶችን በሚመሩ በሚያስተዳድሩና በሚቆጣጠሩት ኃይለኞች ላይ ያነጣጠረ ነው። እነሱ ሲመቱ ከስራቸው ያሉት አብረው ይመታሉ። በፈውስ አገልግሎቶቼ ብዙ ጊዜያት እግዚአብሔር ኃይለኛውን ሲያሳየኝ በትክክል እሱ ላይ አነጣጥሬ አንተ የበሽታ መንፈስ፣ አንተ የሞት መንፈስ እያልኩ በቀጥታ አዘዋለሁ። ኃይለኛውን በቀጥታ በኢየሱስ ስም ሰዎችን ልቀቅ ብዬ ሳዘው የሚገለጠው ኃይል ከፍተኛ ነው። የሚለቀቀው ኃይል በአዳራሹ ውስጥ ዥው ብሎ ሲያልፍ በደንብ ይሰማል። ሲለቀቁና ሲፈወሱ በጣም ተገርመው በደስታ የሚጮሁና የሚፈነድቁ ብዙ ሰዎች አጋጥመውኛል። በዚህ መንገድ ስለ ቅባቱ በጣም በርካታ እውነቶች ተምሬያለሁ። ይህም የእግዚአብሔር ቃል ዕውቀት ጥያቄን የሚያጭር ነው። አዎን፣ ቅባቱ በአንተ የመታዘዝ አቅም ላይ የተመሰረተ ነው። ነገር ግን የእግዚአብሔር ቃል ዕውቀት ለዚያ መታዘዝ ቁልፍ ጉዳይ ነው። ምክንያቱም እግዚአብሔርን በደንብ ባወቅከው ቁጥር ለቅባቱና ለኃይሉ መገለጥ የበለጠ እየታመንክ ትመጣለህ። ብዙ ጊዜ ግን በእውነት ታውቁታላችሁ? ምን እንደሚያሳዝነው ታውቃላችሁ? ምን እንደሚያስደስተውስ ታውቃላችሁ? የሚለውን የካትሪንን ተደጋጋሚ ጥያቄ አስበዋለሁ። አሁን ላይ አዎን ካትሪን በእውነት አውቀዋለሁ ብዬ አስባለሁ ብዬ ልመልስላት እንደምችል አስባለሁ። ነገር ግን ሙሉ ለሙሉ አውቄው ስላልጨረስኩት አሁንም ድረስ እየተማርኩ ነው። መማሬንም በፍጹም አላቆምም። አንተም እንዲሁ አይነት መሻት እንደሚኖር አስባለሁ። ብዙ ጊዜ በቃ አወቅኩት ብዬ ሳስብ እንደገና ሌላ አዲስና ያልተማርኩትን ነገር ሲሰራ አገኘዋለሁ። መንፈስ ቅዱስም ጊዜ በአዳዲስ ነገሮች የተሞላ ነው። ነገሮችን በአንድ መንገድ የሚሰራው ለጥቂት ጊዜ ብቻ ነው። በሌላ ጊዜ በሌላ መንገድ ሲሰራ ይታያል። በእርግጥ ይሄ ሁሉ አሰራር ከቃሉ ጋር ባልተቃረነ መንገድ ነው የሚከናወነው። ሳቅ በሊዝበን። በፖርቹጋል ዋና ከተማ በሆነችው በሊዝበን ከተማ እስካሁን ድረስ የሚያስደምመኝ አስደናቂ ነገር ተማርኩ። ነገሩ የሚያጠነጥነው ከ40 እስከ 45 ዓመት ዕድሜ የምትገመት ሻርፕ ነገር ራሷ ላይ የጠመጠመች የተለመደች እናት የምትመስል ነገር ግን በጣም ኮስታራ፣ ጸጥተኛና ስሜት አልባ ሆና በምትታይ ሴት ዙሪያ ነው። ወደ እኔ መታ ልክ ልጸልይላት ስነካት በመንፈስ ቅዱስ ኃይል ወድቃ ለማመን በሚከብድ ሁኔታ በሳቅ መንተክተክ ጀመረች።
ፊቷ ቀልቶ በጣም በሚማርክና ደስታን በሚያጭር መልኩ መሳቋን ቀጠለች። በወለሉ ላይ በወደቀችበት ወዲህና ወዲያ እየተንከባለለች ስትፈነድቅ ያቺ ዝምተኛ ሴት አትመስልም። በጣም የተለመደች አይነት ትሁት፣ በጸጥታ የተዋጠች፣ ኮስታራ፣ ሜካፕ ያልተቀባችና እናታዊነት የሚነበብባት ይች ሴት ከዚህ በፊት አይቼ በማላውቀው ሁኔታ ውብ በሆነ ሳቅ ውስጥ ተዘፈቀች። ሳቋን ማቆም አቅቷት ወዲህና ወዲያ ትንከባለላለች። ረዳቶቼን እንዳይነኳት ነግሬያቸው ሁኔታው ስለ መንፈስ ቅዱስ አዲስ ነገር ሊያስተምረኝ ይችላል ብዬ በትኩረት መከታተል ቀጠልኩ። የማየው ሁኔታ በእውነት ሰው በሥጋ ውሳኔ የሚያደርገው ነው ብዬ ለማሰብ የሚከብደኝ ነበር። መሃል ላይ አቁሚያት ምን እየሆንሽ ነው ብዬ ልጠይቃት ባስብም በከባድ ፍንጠዛ ውስጥ ስለነበረች አልቻልኩም። በመጨረሻ ስታቆም ማውራት አቅቷት መገረም ብቻ ሆነ ስራዋ። ከጥቂት እረፍት በኋላ በአስተርጓሚ ምን እየተካሄደ እንዳለ መግለጽ አልችልም አለች። ነገሩን በደንብ ጠይቂያት መረዳት እንድችል የፖርቹጋልን ቋንቋ በቻልኩ ብዬ ተመኘ። ጌታ በዚያች ቀን አንድ አዲስ ነገር አስተምሮኛል። ካትሪን ስለ መንፈስ ቅዱስ ሳቅ ስትናገር ሰምቻት ባውቅም አጋጥሞኝ ግን አያውቅም። ከዚያ ቀን በኋላ በአገልግሎቴ በርካታ ጊዜያት ሲከሰት አይቼዋለሁ። ነገሩ ከሥጋ ካልሆነ የፍጹም ደስታና ፍንጠዛ ጥሩ ማሳያ ይሆናል። ጌታ መልካም ስለሆነና ሕዝቡንም በፍቅር ስለሚወድ እኔንም እዚህ ልምምድ ውስጥ እንዲያስገባኝ ቋምጬ ጠይቄው አውቃለሁ። አለቃው እግዚአብሔር ነው። አገልግሎቴ በከፍተኛ ሁኔታ የተመነደገው በ1990 ዓ.ም እግዚአብሔር በኦርላንዶ ክርስቲያን ሴንተር ከነበረኝ መደበኛ የመጋቢነት አገልግሎት በተጨማሪ በመላ አገሪቱ ወራዊ የታምራት ኮንፈረንሶች እንዳካሂድ በተናገረኝ ወቅት እንደነበረ ከዚህ ቀደም ተናግሬያለሁ። በእነዚህ አገልግሎቶች በርካታ ድንቅ ጊዜያት ታይተዋል። በኮንፈረንሱ ሁለተኛ ቀን የጠዋት ትምህርት ክፍለ ጊዜ በተደጋጋሚ ሁኔታ እግዚአብሔር ሲያዘኝ የነበረው ትእዛዝ ሰዎቹ በጸጥታ ሆነው ዓይናቸውን ጨፍነውና እጃቸውን ወደ ላይ ዘርግተው እንዲቆዩ ነበር። በመቀጠል ጌታ የሚለኝ አሁን ብለህ ስትናገር እኔ እነካችኋለሁ ነበር። የሚነግረኝ ይህንን ብቻ ነበር፣ አሁን በል። አስደናቂ ነው። ተናገር ያለኝን ስናገር ኃይል ሲመጣ ከመቅጽበት ከጉባኤው ውስጥ ጩኸትና የተለያዩ ምልክቶች ይታዩ ነበር። ዓይኖቼን ከጨፈንኩበት ስገልጥ ከተሰበሰበው 10,000 ሰው 2/3 ወይም ወደ 7,000 የሚጠጋው ወድቆ አየዋለሁ። በዚህ ወቅት የተለያዩ ፈውሶች ይካሄዳሉ። እግዚአብሔርም በሚገርም ሁኔታ ይገለጣል። መንፈስ ቅዱስ አዲስነቱን የገለጠባቸው በርካታ ሌሎች መንገዶች አሉ። ለምሳሌ እግዚአብሔር የለም ብለው የሚያስቡትን ሰዎች ሲፈውስ አይቻለሁ። ፕሮቴስታንቶችን፣ ካቶሊኮችን፣ ፔንቴኮስታሎችን፣ ካሪዝማቲኮችንና ሌሎችን የተለየ አቋም የነበራቸውን እንዲያውም በእኔ ሐሳብ አልዳኑ፣ ዳግም አልተወለዱም፣ ለጌታ የሚኖሩ አይደሉም የምላቸውን ሰዎች ሁሉ ሲነካቸው አይቻለሁ። በአጭር ቋንቋ እግዚአብሔርን ልንገድበው እንደማንችል ሁላችንም መገንዘብ አለብን። ማን ታምራት ሊሆንለት ይገባል፣ ማን ደግሞ ታምራት ሊሆንለት አይገባም የሚሉትን ውሳኔዎች እኛ ልንወስንለት አንችልም። ምክንያቱም ፍቅራችን የእሱን ያህል ሰፊ መሆን ካልቻለ ውጤቱ የተዛባ ሊሆን ይችላል። አንድን ታዋቂ የእግዚአብሔር ሰው እግዚአብሔር ለምን የማያምኑትን ሰዎች እንደሚፈውስ ጠየቁት። እሱም ኢየሱስ እነማንን ነበር ሲፈውስ የነበረው ብሎ መልሶልኛል። እኔም ልክ ነህ፣ ኢአማንያንን ነበር ሲፈውስ የነበረው ከማለት በዘለለ ምንም የምለው አልነበረም። አሁንም ደጋግሜ እየተማርኩ ያለሁት ጉዳይ የሚሰራው የእግዚአብሔር ጸጋ እንጂ የኛ የራሳችን ብቃትና ችሎታ አለመሆኑን ነው። ወደ አገልግሎቴ ለትችትና ለማሾፍ ለሚመጡት ሰዎች ምሕረት ሲደረግላቸውና ሲነካቸው ሳይ ማለት የምችለው አሁንም እየተማርኩ ነው ብቻ ነው። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።